እዚህ ጋር የምትመለከቷቸው አጣሩ ተብለው አርሲ ላይ የተደረገውን ኦርቶዶክሳዊን ጭፍጨፋ አጣሩ ተብለው የተላኩ አጣሪ ኮሚቴዎች ማለት ነው። በአርሲ የተፈጸመውን የኦርቶዶክሳውያን ግድያ በተመለከተ ለዶናልድ ትራምፕ የተጻፈው መልእክት መድረሱ ተገለጸ። እሺ በቅድሚያ አሁንችን ቪዲዮ ሰራ የሀገረ ስብከት ንጹህ ሃይማኖት የወረዳ ግነት ነው። ይሄን መልእክት የማስተላልፈው ቅዱስ ሲኖዶስ ነው። እዛው ውስጥ መግደያ አለ። ይቅርታ አልተጠየቀበት እውነት ይፈታል። ሙሉ ተመልከቱኝ። ይሄን ቪዲዮ ሼር አድርጉት። ሊቀ መዘምራን ቴዎድሮስ አንድን አባት በግል ኃጢያቱ መንቀፍ የለበት። ቤተክርስቲያንን በሚጎዳ ነገር ላይ ግን እና በአደባባይ ቤተክርስቲያን የሚጎዳ ስራ የሚሰራን ሰው ዝም እንለው አይገባም። እስከ መጨረሻው ጫፍ ቢሆን ከሪፖርቱ ጀርባ ያለው ቅሌትና እውነት ሲጋለጥ የሚከተለውን ይመስላል። ንግግር ሐጂ ሙፍቲን እንደዛ ፕሮፋይል ፒክቸር አድርጋችሁ የጠየቃችሁ ግለሰቦችና ነፍስ ይማር ያላችሁ ኦርቶዶክሳውያን አባቶቻችሁን ስለ አርሲ ፍትህ መናገር አይተበቀባችሁም የሚል መልእክት ነው እና ገዳዮቻችን በዘማሪም በሰባኪያንም በጳጳሳትም እናንተም በዩቲዩብ የምትጠቃቀሙት መዝሙር እንዳለ እናውቃለን። አንተ ነበርክ በኔ ወንበር እዚህ ጋር ተቀምጠ መናገር የነበረባችሁ። ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባ ሲበደልታ በጭብጨባ ድረስ የትኛው አካል አባቶችን እየሰደበ እንደሆነ ባናገርም ነገር ግን አባቶችን ጥያቄ ማንሳት አባቶችን መስደብ አይሆንም። አባቶቻችንም ልጆቻቸው ሲገደሉ ወዴት ናቸው ብሎ መጠየቅ ስድብ አይደለም። ነገር እንደዚህ ብሎ የሚናገሩ ሰዎች አንድ ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ ብላ ታገኙ ትችላላችሁ። መጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረግ ላይ ያለም ሰው ቢሆን ዝም አይባልም። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። ባያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ውድ ቤተሰቦቻችን በድጋሚ በሰበር መረጃ ተመልሼ መጥቻለሁ። በጋሻው ደሳለኝ እንግዲህ ዛሬም በትዕቢት ምላሽ ሰጥቷል። በኦርቶዶክሳውያን ሞት መሳለቁ ሳያንሰው ጭራሽ ቅዱስ ሲኖዶስ መግደያ ቦታ አለው እያለን ይገኛል። ይቅርታ አልጠይቅም ምን አጠፋው እያለ ይገኛል። እንግዲህ ከዚህ ቀደም ሁላችሁም እንደሰማችሁት አርሲ ኦርቶዶክሳውያንና በሻሸመኔ ኦርቶዶክሳውያን ሞት ላይ መቀለዱን አይተን ነበርና በዛ ጉዳይ ምንም አይነት ይቅርታ አልጠየቅም አላጠፋውም ሲል እንግዲህ ምላሽ ሰጥቷል። እንግዲህ ለኛ ለኦርቶዶክሳውያን እኔም ፖለቲካ ነገሮችን እሞክራለሁ ዘና ብዬ መከሳቀሰው እያለን ይገኛል። ኦርቶዶክሳውያን መረጃ የማስደምጣችሁ ይሆናል። በተጨማሪ ደግሞ የሃይማኖት ተቋሙ ያወጣው መግለጫ ብዙ ኦርቶዶክሳውያን አስቆጥቷል። የሰማችሁ እንደሰማችሁት ብዙ ኦርቶዶክሳውያን ሐሳብ ይስጡበት ይገኛሉ። ይሄን መረጃ ማስደምጣችሁ ይሆናል። ከሱ ጀርባስ ምን አለ የሚለውን አንድ አጠር ያለ ቪዲዮ ወጥቷል በዚህ ጉዳይና ደንብ አድርጎ የሃይማኖት ተቋም የሚገልጽ ቪዲዮ አለ ማሳያችሁ ይሆናል ኦርቶዶክሳውያን። ሌላኛው በተጨማሪ ማስደምጣችሁ መረጃ የሊቀ መዘምራን ቴዎድሮስ ዮሴፍ ጉዳይ ነው። እንግዲህ ሊቀ መዘምራን ቴዎድሮስ ዮሴፍ ሰሞኑን አንድ ንግግር ተናግረው ነበርና በዛ ጉዳይ እንግዲህ ከፍተኛ ተቃውሞ ተነስቶበታል። ኦርቶዶክሳውያን ይሄን ቪዲዮ ስታዩት እንደ አንድ ኦርቶዶክሳዊ የቤተክርስቲያን ቅናት አድሮባችሁ ቪዲዮውን እንድታዩት እመክራለሁ። እንደሰማችሁት እጅግ ከምንም በላይ ብንወደውም እንኳን ከቤተክርስቲያን በላይ አይበልጥምና ወንድሞቻችን ቀን ከሌሊት ከቤተክርስቲያን እስከ ምእመናን ችግር እንዲሁም በሚደርስብን በኦርቶዶክሳዊ ማንነታችን በግፍ የሚጨፈጨፉትን እየተቃወሙ ያሉ ራሳቸው ንቀው ደፍረው እውነት በመናገር ያሉ ሊቀ መዘምራን ቴዎድሮስ ዮሴፍ አንድ የሆነ ነገር በማለቱ ቅር ተሰኝተዋልና በዚህም ጉዳይ ትችት እያደረጉ ይገኛሉ። ለምን ዝም ብለው ማለፍ አይችሉም የምትሉ ኦርቶዶክሳውያን ካላችሁ ጉዳዩ ዝም የሚያሰኝ አይደለም። በሞቱት ማዘን ድምጽ መሆን ሲገባን በእነሱ ሀዘን ላይ መቀለድ ይመስለኛል። ራሴን አስተያየት ነው እዚህ ጋር እየነገርኳችሁ ያለሁት። አወዛጋቢ ንግግር ማድረጉ ሊቀ መዘምራን ትችት አስተናግዷል። እንግዲህ ሙሉውን ቪዲዮ ማሳያችሁ ይሆናል። ማንም የቆመ ቢመስለው እንዳይወርቅ ይጠንቀቅ ይላልና መጽሐፍ ቅዱስ። በዚህ ጉዳይ አባታችን አባ ገብረ ኪዳን ለሊቀ መዘምራን ቴዎድሮስ ዮሴፍ ምላሽ ይሆን ዘንድ አንድ አጠር ያለ ቪዲዮ አለ አሳያችኋለሁ። ከምንም በላይ ደግሞ ሰው ይቀድማል። ከአባቶቻችን ክብር ከመጨነቃችን በፊት ይቺን ቤተክርስቲያን ስትኖረውና ሁላችንም ኦርቶዶክሳውያን የምንኖረው ቅድሚያ ለቤተክርስቲያን ክብር እንጨነቅ ማለት ወዳለሁ። ሰፋ ያሉ ያልገለጽኳቸው በተጨማሪ መረጃዎች አሉን አብረና ያለን። በቅድሚያ ግን ቴዲ ምንድነው ጥፋቱ? ይሄ ሁሉ ትችትስ ሊደርስበት የቻለበት ምክንያት ምንድነው የሚለውን እናያለን። ከዛ በኋላ ወንድሞቻችን በሱ ዙሪያ የሰጡት መልስ ማስደምጣችሁ ይሆናል። ኦርቶዶክሳውያን ቪዲዮውን በደንብ አድርጋችሁ ጉልበት ስጡት፣ ላይክ ያደርጋችሁ ጀምሩት። ወደ ቴዲ እንሂድ እስኪ። ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ ኢዚት ፌር ይላል። ፌር ነው
ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል? ተሳስቻለሁ። ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ ምን ሰድብ ሆነን። ይኸውላችሁ ወገኖቼ እኔ ብዙ ንግግር አልወድም። ነገር ግን በእንቁም ይሁን በእምነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ? አጨብጭቡና ገለጹ። አይደሉም ናቸው? እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ ላታገኙ ትችላላችሁ። ከልቤ ነው የምላችሁ፣ አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንሱልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም። ይኸው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና አንድ ማህበራዊ ሚዲያ ነበር። ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆን ይችላል። አዎ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊት ስላላችሁ በእውነት ነው የምላችሁ። እኔ ንግግር አልወድም። ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያንም እያሳጣችሁን ነው፣ አባቶቻችንንም እያሳጣችሁን ባዶ ልታደርጉ ነውና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ እባካችሁ። ደግሜ ላለው በወርቅ በእንቁ በእምነበረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳንጽ መተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም እንደው በምትወዳት ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይዣችኋለሁ። አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም፣ ነገ ያስፈልጉናል። እሺ ወንድሞች፣ እንግዲህ እንደሰማችሁት ነው። የትኛው አካል አባቶችን እየሰደበ እንደሆነ ባናገም፣ ነገር ግን አባቶችን ጥያቄ ማንሳት አባቶችን መስደብ አይሆንም። አባቶቻችን ልጆቻቸው ሲገደሉ ወዴት ናችሁ ብሎ መጠየቅ ስድብ አይደለም። በነገራችን እንደዚህ ብሎ የሚናገሩ ሰዎች አንድ ቀን ስለ ቤተክርስቲያን ጮኸው የማያውቁ ሰዎች ናቸው። በጣም የሚያሳዝኑ ሁኔታ እነሱ ናቸው። አንድ ቀን ስለ ቤተክርስቲያን አፋቸውን ከፍተው የማያውቁ ሰዎች፣ በተመሳሳይ ዜማ መዝሙር የሚያወጡ ሰዎች ናቸው። እንግዲህ ለቤተክርስቲያን እንግዲህ ልቆርቆር ባይ ይሆኑ ልወረድ ባይ ይሆናሉ ሰዎች። አባቶቻችን ልጆቻቸው ሲገደሉ ዝም ብለዋል። እንጠይቃለን፣ ዛሬም ነገም እንጠይቃለን። መጠየቅ ግን ስድብ አይደለም። የአርሲ ሊቀ ጳጳስ ይሄ ሁሉ ምዕመን ሲሞትበት ምን ነው አንድ ደብዳቤም ከመጻፍ አቃተው ብለን እንጠይቃለን። ይሄ ግን ስድብ አይደለም። ስድብ ሆነ ማያውቅም፣ ስድብ ሊሆንም አይችልም፣ ወደፊት ሊሆን አይችልም። አባቶቻችን ሲኖዶስ ምን ነው ዝም አለ? ይሄ ሁሉ ከ300 በላይ አርሲ ላይ ኦርቶዶክሳውያን ተገድለዋል፣ ለምን ዝም አለ እንላለን። ስድብ ሊሆን አይችልም፣ ስድብም አይደለም። ግን ለምን ተናገራችሁ፣ ለምን ጠየቃችሁ እንደ ስድብ የተቆጠረ ከሆነ ነገም እንጠይቃለን፣ ከነገ ወዲያም እንጠይቃለን። የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቀር ሙሉ ንግግር ሀጂ ሙፍቲን እንደዛ ፕሮፋይል ፒክቸር አድርጋችሁ የጠየቃችሁ ግለሰቦችና ነፍስ ይማር ያላችሁ ኦርቶዶክሳውያን አባቶቻችሁን ስለ አርሲ ፍትህ መናገር አይተጠበቅባችሁም የሚል መልእክት ነው ውስጥ ያለው። ስድብ ያለው ፍትህ የጠየቁ ኦርቶዶክሳውያን ነው። ሙሉ ቪዲዮን ማየት ትችላላችሁ። እና ገዳዮቻችን በዘማሪም በሰባኪያንም በጳጳሳትም አሉ ብለን እንድንናገር ነው እንዴ? አላለም። ግን በዝምታ አስገዳዮቻችን መካከል እናንተ በዩቲዩብ የምትለቃቀሙት ሳንቲም ብላችሁ እንደምትናገሩን ሁሉ እናንተም በዩቲዩብ የምትለቃቀሙት መዝሙር እንዳለ እናውቃለን። አሁን ፍትህ የጠየቅነው ስለ ነፍስ እንጂ ስለ ገንዘብ አይደለም። ይሄን ቃለ ቀርን ግድያው ከጀመረ ጀምሮ መረጃውን ማየት ትችላላችሁ። ከዛ በፊት ማህበራዊ ጉዳዮችን በደንብ አድርጌ ሲሰራ ቪዲዮ አይታይም። ስለዚህ ሳንቲሙ እየቀነሰ እንደሆነ ታውቃላችሁ።
ቀየር አድርጌ ብሰራው ዛሬ አሁን ወጥቼ በአደባባይ ወጥቶ ፊቱን ስለገለጸው ስለ መልእክተኛው ብሰራ አሁን ከሚታየው በላይ ነው የሚታየው ብንሰራ ምን እንደሚታይና ምን እንደማይታይ እናውቃለን አባቶቻችን ግን ስለሚገደሉ በጎቻቸው ዝም አትበሉ ተብሎ ግን መናገር አባቶችን መስደብ መስሎ ለተሰማቸው ምናልባት የትኛው አባት እንደላከው አናውቅም የትኛው አባት ተሰደብኩ እንዳል አላውቅም እንናገራለን አሁንም አባቶቻችን ዝም አትበሉ በመጨረሻ አንተ ነበርክ በኔ ወንበር እዚህ ጋር ተቀምጠ መናገር የነበረባችሁ አንተ ነበርክ ልትናገራቸው እናንተ እኮ ዝም ስላላችሁ ደጅ ይዘጋብናል ብላችሁ ዝም ስላላችሁ ነው እየተናገርን ያለነው እኮ ብትናገሩ እኮ እኛ እንናገር ነበር እውነታው ይሄ ነው ከዛ በተረፈ ፎጣዬ ደርቋል የዛኑ ቀን ነጠላ ያደረገው እና ልታሳቅቁና ትሞክሩ ከዛ በተረፈ ለምንም አይደለም ኦርቶዶክስ ነው ስለ ዘላለም ነው እና ቴዲ ብታስተውል ጥሩ ነው ወንድም የህዝብህ ህመም የቤተ እምነትህ ህመም ካልተሰማ አንተ በእውነት ከስራሃል እኛም እንጮህ እውነትን እውነት ለማለት ነው እውነት ለመናገር አባት የለውም አባት አሉ አባት ያልሆኑ አባትም አሉ ነገራችን ላይ እንዳትረሳ የአባትነት ሚዛን ትልቅ ነው ይልቁን በዚህ ቅዱስ ቤተክርስቲያን ሊቀ መዘምራን ቴዎድሮስ የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሞት ይህንን ያህል ልብህን ሰብሮህ ካዘንክ እሳቸው እድሜያቸውን ጨርሰው በፈጣሪያቸው ተጠርተው ሄደዋል አይደል የሳቸው ሞት ይህን ያህል ካሳዘነህ ገና እድሜያቸው 10 ዓመት ያልሞሉ ጨቅላ ህፃናት አንገታቸው እየተቀላ እግራቸው እየተቆረጠ ለሚገደሉ በአርሲና አካባቢ ላይ ያሉ ክርስቲያኖች ድምጽ መሆን ለምን አቃተ ታዲያ ነው ወይስ ከዚህ በፊት ጉባኤ ተጋብዘ በየቦታው ስትሄድ ሐጂ ሙፍቲ ነበሩ እንዴ አበል የሚከፍሉ እኮ እነዚህ ዛሬ እግራቸውን እጃቸውን አንገታቸውን ቤታቸውን ንብረታቸውን ህይወታቸውን ያጡ ያሉ ኦርቶዶክሳውያን ባለማህተቦች ክርስቲያኖች ናቸው እኮ እኔ በግሌ ምንም ካንተ ጥላቻ የለኝም ነገር ግን ለጋብዘስቲና አሁን አርሲ እንሂድ እኛ 3 ቀን አርሲ ቆይተን መጣን እዛ ያለውን የክርስቲያኖችን ስሜት ሲሰማ ይገባሃል ከቻላችሁ ድምጹኑ ካልቻላችሁ ደግሞ አፋችሁን ዘግታችሁ ዝም በሉ ቀን ይመጣል የሚያስተዛዝበን ቀን እዚህ ቲክታክ ፕላትፎርም ላይ የሚጮኸው ወጣት አባቶቹን ተሳድቦ አይደለም ድምጹኑ የቤተክርስቲያን ድምጽ ይሰማ የክርስቲያኖች የምእመናን ሞት ይብቃ ምህላ አውጁልን ይያለ ነው ወጣቱ የሚጮኸው እንጂ አባቶቹን ለመሳደብ አይደለም ያላግባብ አባቶችን የሚሳደብ ወጣት ካለ እኛ ክርስቲያኖችን ከሚጨፈጭፉ ጨፍጫፊዎች ለይተን አናየውም አላግባብም ደግሞ ክርስቲያኖች ሲጨፈጨፉ እያየ የሰማ ዝም የሚልም ደግሞ ከጨፍጫፊዎቹ አንዱ ተባባሪ ነው ብለን ነው የምናስበው ጥይት በማይበሳው መኪና ስለሚሄዱ አባቶቻችን ይህንን ያህል ጥብቅና ከቆምክ በየዕለቱ በጥይት ተደብድበው ለሚሞቱ ኦርቶዶክሳውያን ክርስቲያኖች ባለማህተቦች መናገር ለምን አፈርክ is it fair አለ ፈረንጅን ያልከው ፈረንጅ is it fair ይላል ፌር ነው ጮህን ብለ እንዳልዘመርክ ዛሬ ተነስተ ወንድሞች ላይ ጣት ቀሳሪውንክ በመጀመሪያ ደረጃ አንተ ያላወቃቸውና ያልተረዳቸው ነገሮች ብዙ ነገሮች አሉ ሲቀጥል ሊቃነ ጳጳሳትን የተሳደበ አንድ ሰው ሜልም ኦርቶዶክሲያን ባለማተብ ሲያልቁ ሲጨፈጨፉ ያዩ ዝም በማለታቸው ምክንያት ብቻ ማምላክ ወላዲት አምላክ ተፋረዳቸው ማለት ይህ ስድብ አይደለም የዛሬ 3 ዓመት እኮ መግለጫ በየሳቱና በየደቂቃው ነበር ሲወጣ የነበረው ለምን ጥቅም ነው ስልጣን ነው ወንበር ነው ሲቀጥል ደግሞ አንተ እንዳልከው ለ5000 እና ለ4000 ላይክ ለገንዘብ ብለን አይደለም እዚህ ሶሻል ሚዲያ ላይ ሪስክ እየወሰድን እየመጣን ፊት የምንናገረው የምንጋፈጠው እነኛ በየገደሉና በየዱሩ ለማተባቸው ክብር ሲሉ ብቻ ራሳቸውን ያጡላሉ ኦርቶዶክሲያን ባለማተቦች መጮሃችን መናገራችን አትግደሏቸው ማለታችን ሊቃነ ጳጳሳትን መሳደብ አይደለም አትግደሉ ማለት ፖለቲካ አይደለም እንኑርበት ማለት ሊቃነ ጳጳሳትን መናገር መሳደብ አይደለም ቅንጦትም አይደለም በበኩሌ አክባሪም ነኝ ወዳጅም ነኝ ግን በዚህ ልክ ተወርዳለ በያስቤም ማላቅም ድምጽ መሆን ቢያቀተ እንደ ዝም ማለት ያቀታል እዛ እግሩ የተቆረጠ ህፃኑ ልጅ ያንተ ልጅ ቢሆን 7 ቦታ የተበሳሳችሁ ልጅ ያንተ ልጅ ብትሆን ዝም ትላለህ እናት አባት እህት ወንድም እዛ እንደ በጅምላ ሲጨፈጨፉ በጅምላ ሲቀበሩ ያንተ ቤተሰብኑስ ዝም ትላለህ አንተ ለአገልግሎት በምትሄድበት ጊዜ አልጋ ችሎ እግርና አጥቦ አበል ቀብሎ ተንከባክቦ ካንተ ጋር ዘምሮ አንተን በሰላም የሚሸኙ ህዝብ እንደዛ ተጨፍጭፎ እዚህ ጋር አባቶኝ ተናገራል ማን ነው አባቶኝ ተናገረው ሲጀመር
አባቶች ኃላፊነታቸውን አልተወጡም። ኃላፊነታቸውን ተወጡ። ኦርቶዶክሳውያን የታረዱ ነው፣ መብት አስከብሩ ነው የተባሉ አይደል? ሌላ ምን የተባሉ? አቡነ ያሬድ አሁን እኔ አባት ነው በአንድ ወረዳ ውስጥ 150 ኦርቶዶክሳዊ ሲገደል ሄዶ ያልጠየቀ ወዲሁ ያላስናል ነው ፍታቱን ካንድ ደረግለት ያላደረገ ሰው ያለ አባት ነው። ማንን ነው ማከብረው? በማይመለከት ዝም ብለህ ገብተህ ትፈትፋለህ፣ ዝም አትልም። ለቤተክርስቲያን ድምፅ ነው ታውቃለህ አንተ። በዩቲዩብ ዘምሬ ብር ከመሸከል ውስጥ ምን አድርግላት ታውቃለህ? ቤተክርስቲያን እዚህ መጥተህ ሌላ ወሬ ታወራለህ። ካንተ የማይጠበቅ ነገር ነው ያደረገው። ፈጥነህ ይቅርታ መጠየቅ አለብህ። ሊቀ መዘምራን ቴዎድሮስ እየሞቱ ላሉ ሰዎች ለምን ተናገራችሁ የሚል አይነት ንግግር አውደ ምሕረት ላይ ሲናገር ሰምቻለሁ። ብፁዓን ሊቃነ ጳጳሳትን ተናገራችሁ ሳይሆን ሰደባችሁ አይነት ንግግር ሲናገር ሰምቻለሁ። ይሄ ሳንቲም ለመለቃቀም 5 ሳንቲም 10 ሳንቲም ለመለቃቀም 5000 3000 ፎሎወር ለማግኘት ይያል ሲናገር ሰምቻለሁ። በጣም ነው ያዘንኩበት። አንደኛ ብፁዓን ሊቃነ ጳጳሳትን የሰደበ ሰው ነው ማንንም አላየሁኝም። የሰደበ ሰው ካለ ኦኬ ልታረም። ይሄ ትላንትና ተጠምቃችሁ ጸበላችሁ ያልደረቀ ምናምን ሲል ነበረ። ትላንትና የተጠመቀ ሰው ጥፋት ሲያይ መናገር አይችልም ነው ያው ዳይሬክትሊ። ይሄ እንግዲህ ቢኒያም ሽታይን ለመንካት ነው። ቢኒያም ሽታይ ምን አደረገ? ለምን ሞቱ አለ፣ ተናገረ። በቃ ሌላ ምንም ያጠፋው ነገር እኮ የለም። ቢኒያም ሽታይ ትላንት የመጣ ምናምን ጸበል እንዲህ እያሉ ሰው ማሸማቀቅ ትክክል ነው? ቢኒያም ሽታይ ብፁዓን ሊቃነ ጳጳሳትን ከሰደበ መጠየቅ አለበት። ከሰደበ ግን እኔ ሲሳደብ አይቼው አላቅም። ጥያቄ ነው እየጠየቀ ያለው። ኦኬ ምንድነው በዚህ አክል ደረጃ ለምን ጠየቃችሁ ነው? መጠየቅና መሳደብ አንድ ነው እንዴ ጋይስ? እኔ ማንንም ሲሳደብ አይቼ አላቅም። አሁን በተፈጠረውም ኬዝም አባቶች ለምን ዝም አሉ የሚል ነገር ነው ያየሁት እንጂ እነሱን ይሄ መስደብ ማዋረድ ማንንም እንደዚህ ሲያደርግ አላየሁኝም። ይሄን ኬዝ ነው ያመጣው። እኔ አንተም በዝማሬ ነበር ማቀህ እና ይሄ ትክክል አይደለም። አባቶች ሲያጠፉ ማመኑ ነው መናገር ያለበት በልክ ደረጃውን ድንበሩን ጠብቆ። ድንበር ካለፈ ትክክል ነው። አዎ ስድብ ካለ መሰደብ የለባቸውም። እንኳን እነሱ ይቅርና ማንንም መሰደብ የለበትም ስድብ ካለ። ግን እኔ ማንንም ሲሳደብ አላየሁኝምና እኔ ሊቀ መዘምራን በእውነት በጣም ነው ያዘንኩበት። በተለይ ደግሞ ይሄ አዲስ የመጡ ጸበላቸው ያልደረቀ ደጋገምከው፣ በጣም ደጋገምከው። ቢኒያም ሽታይም በ11ኛው ሳን የመጣው አንተ ኦኬ ጧት መተ ሊሆን ይችላል። ዋጋውን የሚከፍለው ደግሞ ስላሴ ነው። ዋጋ ከፋይ እግዚአብሔር ራሱ ነው። አንተ ጧት ስለመጣ አይደለም። ካጠፉ አው ትክክል ገስጽ እንደ ታላቅ ወንድም። የምር በጣም ነው ያዘንኩብህ። ይሄ ኦርቶዶክሳዊነት አይደለም። ለሞተ ሰው ነው መታዘን መለቀስ ያለበት። ማን የሚሞት ማን ሰው ነው። በቃ ሰው ነው መሞት የለበትም የሰው ልጅ። እና አዝኜብሃለሁ በጣም እግዚአብሔር ማስተዋሉን ይስጠን። እስቲ ኦርቶዶክሳውያን እንደሰማችሁት ነው። በጣም እጅግ የምንወደውና የምናከብረው የቤተክርስቲያናችን እንቁ ዘማሪ ሊቀ መዘምራን ቴዎድሮስ ዮሴፍ እንግዲህ ሰሞኑን እጅግ ያነጋጋሪ ንግግር በጣም ብዙ ኦርቶዶክሳውያን ላይ ቅሬታ ፈጥሯልና እንደሰማችሁት ነው። ሁሉም የራሳቸውን ሐሳብ እየሰጡበት ይገኛሉ። ነገር ግን ቢኒያም ሽታይን ትንሽ ያስቀየመው ነገር አለ። እንደዚህ በግልጽ ስለተናገረው ከሊቀ መዘምራን ቴዎድሮስ ዮሴፍ ይህ አይጠበቅም። ማንም ሰው ቢሆን ዛሬ እንኳን ቢጠመቅ እኩል ነው ነገ መንግስቱን የምንርሰውና ዛሬ እኔ ራሱ ኦርቶዶክስ ቢሆን ከነገ አጀምሮ ስለ ቅዱስ ቤተክርስቲያን ያገባኛል ማለት ነው። ስለዚህ ነጠላቸው ሳይደርቅ ምናምን የሚለው ነገር ቢኒያም ሽታይን ትንሽ ያስቀየመው ይመስለኛል። ሰምታችሁት ከሆነ እንግዲህ እዚህ ጋር ጥያቄ ልታነሱ ትችላላችሁ። የሊቀ መዘምራን ቴዎድሮስ ዮሴፍ ምንድነው ስህተቱ? በደንብ ያልሰማችሁት ያልተረዳችሁት የመጀመሪያው የሊቀ መዘምራን ስህተቱ በጅምላ እዚህ ጋር መላው ኦርቶዶክሳውያን ጳጳሳትን አትሳደቡ ማለት ነው። እንግዲህ ማን ተሳዳቢ እንደሆነ ለራሱ ጥያቄ ይሆንበት ይችላል። ሲቀጥል ደግሞ ለሽርፍራፊ ሳንቲም ምናምን ያለው ነገር ይሄ ከአንድ ኦርቶዶክሳዊ በጣም እጅግ ከምንወደው ሰው መስማታችን የሚያሳዝን ነገር ነው። እንግዲህ ወንድማችን ቢኒያም ሽታይ በደንብ አድርጎ ምላሹን ሰጥቶበታል። እነኚህ እዚህ ጋር የምታዩቸው ቪዲዮ እየሰሩ ያሉ ኦርቶዶክሳዊ ወንድሞቻችን ለእያንዳንዱ ቪዲዮ ዋጋ እየከፈሉና ተጠያቂ እየሆኑ ያሉ ወንድሞች ናቸው። መረጃ ሲያቀብሉን እንደዚሁ አይደለም እያቀበሉን ያሉት፣ እስከ እስር ቤት ድረስ ደርሰዋልና እንደዚህ ቀልድ አይደለም ብዬ አስባለሁኝ። እንግዲህ በዚህ ጉዳይ አንድ ኦርቶዶክሳዊ ብፁዓን አባቶቻችን ቤተክርስቲያን ተበድላለች፣ ቤተክርስቲያን ላይ እየቀለዱባት ነው፣ እስከ መቼ ነው ዝም የምትሉት ብሎ አባቶቻችንን
ይህን ጥያቄ ማቅረብ መሳደብ ከሆነ እንግዲህ ያው ምንም ማድረግ አይቻልም። ማንም ኦርቶዶክሳዊ ቢሆን አባታችን እስከሆነ ድረስ እንደ አባትነት መጠየቅ ያለብንን ጥያቄ እንጠይቃቸዋለን አባት ስለሆኑ ማለት ነው። ስለዚህ እኛ ጥያቄ ደግሞ ተቀብለው የማይመልሱልን ከሆነ ለኔ እንደ አንድ ኦርቶዶክሳዊ አባት ልለውም አይገባም። አባቴ ከሆነ እንደ አባትነት የልጁን ጉዳይ ክብሮ ሊያየን ይገባል ብዬ አስባለሁኝ። በዚህ ጉዳይ አባ ገብረ ኪዳን እጅግ አጥጋቢ ምላሽ የሰጡበት ቪዲዮ አለ፣ አስደምጫችሁ ልመለስ። አንድን አባት በግል ኃጢያቱ መንቀፍ የለብን። እኛ አለቆች አይደለን፣ አለቃው እግዚአብሔር። ቤተክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆም ይሁን መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስጸዋለን፣ እንወቅሰዋለን። ከማንም በታች ነው ይሄ ሰው፣ እንደማንም ሰው ነው፣ እንደምን ይገሰጻል። ይሄም ቢሆን መስመር አለው። ቅዱስ ጳውሎስ ጢሞቴዎስ ቲቶ ምዕራፍ 2 ላይ እንዲላል ለብሲ ያላዊም ከመምህሩ ካይበገሰጽኩ እድኩ። አንድን ሰው አንድ ጊዜ ሁለት ጊዜ ከነገርከው በኋላ ተወው ይላል። ተወው አንድ ጊዜ ሁለት ጊዜ እኛ ጠይቀነዋል። ይሄንን ሰውዬ መንገር አለብን። ምእመንም ምኑን አባቶች ካልነገሩ እንዴ ገሌ ከፍቶብሃል ማለት አለብን። አንድ ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስጸው ካልሰማ አምሮ ለካላን ከማላዊ ውቱ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑን ለሌላ ሰው አሳውቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያንን የሚጎዳ ነገር ከሆነ እናሳውቅበታለን እና በአደባባይ ቤተክርስቲያንን የሚጎዳ ስራ የሚሰራን ሰው ዝም እንለው አይገባም። እስከ መጨረሻው ጫፍ ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ይሄንን ማድረግ ይገባል። ኦኬ ኦርቶዶክሳን እንደሰማችሁት ነው። እንደውም ለየት ባለ አገላለጽ አባታችን እጅግ የምንወዳቸው የምናከብራቸው ርዕሰ ሊቃውንት አባ ገብረ ኪዳን ነግረውናል፣ አብራርተውልናል ማለት ነው። ማንም ቢሆን ኦርቶዶክሳዊ ምእመን አባቱን ማክበር አለበት። ያውም በሊቀ ጳጳስ ደረጃ ሳይሆን የሀገር ሽማግሌ አባትም ቢሆን ምንም የማናቀው አባት ቢሆን አባት ስለሆነ ብቻ ማክበር አለብን። ትክክል ነው። ነገር ግን በቤተክርስቲያን ጉዳይ ከሆነ አያችሁ፣ በቤተክርስቲያን ጉዳይ ከሆነ ግን ማንም ኦርቶዶክሳዊ ምእመን አባታችን እስከሆነ ድረስ እንደ አንድ ኦርቶዶክሳዊ ምእመን ጥያቄ ማቅረብ አለብን። እንደውም አባታችን አባ ገብረ ኪዳን በደንብ አድርገው ነው የገለጹት። በረከታቸው ይደርብን። ጠቅላይ ሚኒስቴሩ በቃል በማዘዝ ድርሰቱን ጻፈው። የሰላም ሚኒስቴርና የኦሮሚያ ፖሊስ አዛዥ አርታዩን ሰሩት። የሃይማኖት ተቋማት ጉባኤና ነቄስ ዳዊት ቆንጆ አድርገው ተወኑት። ከሪፖርቱ ጀርባ ያለው ቅሌትና እውነት ሲጋለጥ የሚከተለውን ይመስላል። ከዛ በፊት ግን ሁላችሁም አካውንታችን እየተዳከመ ነውና ኮፒ ሊንክ ከማድረግ ይህን ቪዲዮ እንድጀምሩት ጠይቃችኋለሁ። እንግዲህ እስካሁን ድረስ የአርሲ ኦርቶዶክሳውያን ወገኖቻችን ግድያ አልቆመም። ባልቆመው ግድያ መካከል ታዲያ የሃይማኖት ተቋማት ጉባኤና የተወሰነ አጣሪ ቡድን ተንደርድረው መተው ፍጹም የእውነትነት መሰረት የሌለውን ሪፖርት አሰምተው የበለጠ ልባችንን አደሙት። ከሪፖርቱ ጀርባ ያለው እውነት ግን እንዲህ ነው። ተንደርድረው እንደሄዱበት አይደለም የአርሲ ምድር ነገሮች የጠበቃቸው። ገና ሲደርሱ ከጠቅላይ ሚኒስቴር በተሰጠ አቅጣጫ መሰረት ስትመለሱ በፍጹም የሃይማኖት መሰረትነት የሌለው ጥቃት መሆኑን እንድትዘግቡ ሪፖርታችሁ ይሁን ተብለው ገና ሳያዩ በተሰጣቸው አቅጣጫ ብቻ እንዲመለሱ ተደረጉ። ታዲያ እዛ ደርሰው ብዙ መዟዟር አልተጠበቀባቸው። ጉዳት ያለባቸው ቦታዎች በፍጹም ሄደው አላዩአቸው። ይልቁኑ አንድ አዳራሽ ውስጥ ለሌላ ስብሰባ የተገኙ ሰዎችን አመካክረን ሰማን ብለው ይህንን ሪፖርት ይዘው ተንደርድረው መጡ። ታዲያ ሪፖርቱን ይዘው ሲመጡ ከማቅረባቸው በፊት ያላመናቸው ጠቅላይ ሚኒስቴር ሁለት ተጨማሪ አራሚዎችን ላከ። የኦሮሚያ ፖሊስ አዛዥና የሰላም ሚኒስቴር ከዛ ወደ ሃይማኖት ተቋማት ጉባኤ ሄደው የታለ ሪፖርቱ አምጡ አሏቸው። ተመለከቱ። ታጣቂ የሚል ጽሑፍ አለበት። ይህንን ታጣቂ የሚል ለምን አደረጋችሁ? በሉ ቀይሩ፣ ፋኖና ሸኔ ብላችሁ ተኩት አሏቸው። ያንን ተክተው አነበቡልን። የሆነው ታሪክ ይሄ ነው። በነገራችሁ ላይ የሃይማኖት ተቋማት ጉባኤን በተመለከተ ተስፋ ከቆረጥንበት ቆይተናል። የኦርቶዶክሳውያን ጥቃት ላይ እየተከታተለ ጥላሸት መቀባት ስራው ነው። ከዝንብ ማር አይጠበቅም። ከዚህ ቀደም በቅበት ኦርቶዶክሳውያን ጉዳይ ያመጣው ሪፖርት ወይም ዳስሽ አጥንቻ ያለው ጽሑፍ እስካሁን ድረስ ስድባችን ሆኖ መተተኞች እየተባልን የምንሰደብበት ነው። ሌላው ደግሞ እነ ቄስ ዳዊትን በተመለከተ የጠቅላይ ቤተ ክህነት ጡረተኞች ለሆዳቸው ያደሩ መሆናቸው ግልጽ ነው።
ከዚህ ቀደም እንዲህ ተደፍተው በቅዱስነታቸው ፊት የተቀበሉትን የአዲስ አበባ ሀገረ ስብከት ህጋዊ የሆነ አካሄድና መዋቅራዊ የሆነ ጥቃትን የተመለከቱ ጉዳዮች ላይ እሰራለሁ ብሎ 1000 ምናምን ሪፖርቶችን ይዞ የጠፈነገና ያንን በልቶ ውጦ ዛሬ ለወዱ ያደረ መሆኑ ግልጽ ነው። ከነዚህ ሰዎች መካከል አንዱ ቄስ ዳዊት ነው። ስለዚህ በእንደዚህ ያሉ የተዳከሙ ሪፖርቶች የሚቆም ጥያቄና የሚቆም ትግል የለም። አሁንም ድረስ ቅድስት ቤተክርስቲያናችን በዚህ ያህል ደረጃ እየተነካችና እየተወረረች እኛ በእናንተ ሪፖርት ተዳክመን አይ እንዲሆነ ነገሩ ብለን የምንተው አይደለም። ቤተክርስቲያናችን እስክትከበር ድረስ እስከ መጨረሻው ጥግ እንጓዛለን። እዚህ ጋር የምትመለከቷቸው አጣሪ ኮሚቴዎች አጣሩ ተብለው አርሲ ላይ የተደረገውን ኦርቶዶክሳዊን ጭፍጨፋ አጣሩ ተብለው የተላኩ አጣሪ ኮሚቴዎች ማለት ነው። አርሲ ላይ የተገደሉት ኦርቶዶክሳውያንን የገደለው ወይም የገደሏቸው ፋኖች ናቸው ብለው መረጃ ወጥተዋል። ፋኖ ነው ገዳዩ ብለው መግለጫ ወጥተዋል። እኛ ደደብ አይደለንም። እኛ ጊዜው ያልፋል ሰማይ ተደፍቶብናል አሁን ብለን ዝም ማለት እንጂ ደደቦች አይደለንም። የኢትዮጵያን ሕዝብ በዚህ ልክ ደደብ አድርጋችሁ የምታስቡ እናንተ መሃይሞች ማለት ነው። እናንተ መሃይሞች ፋኖ ማለት ሃይማኖቴ ተደፈረ፣ ወገኖቼ ታረዱ፣ አማራ ነፃ ማውጣት ፈልጋለሁ ብሎ እንጂ የወጣው ኦርቶዶክሳውያን ለመጨፍጨፍ አይደለም። ፋኖ የሚታገለው አንገቱ ላይ መስቀል ወገቡ ላይ ዳዊት አስሮ ነው። አንገቴ ላይ ማተባን ጠልጥዬ ፋኖን ሊያርደኝ አይችልም። ፋኖ በጭራሽ ኦርቶዶክሳውያን ሊገድል አይችልም። ይሄ እኛ ኦርቶዶክሳውያን ወይ ደግሞ እኛ ሰዎች የአማራ ህዝቦች ፋኖን እንድንጠላ የምታደርጉትን ሴራ ነቅተንባችኋል። በአማራ ክልል ስትሄዱ ከኦርቶዶክስ እምነት ውጭ ያሉት ፋኖ የኦርቶዶክስ ነፃ አውጭ ነው ይላል። እናንተ ደግሞ ፋኖ ኦርቶዶክስን ገደለ እያላችሁ ታወራላችሁ። ፋኖ አንገታቸው ላይ ማተብ ያንጠለጠሉትን ገደሉ እያላችሁ ታወራላችሁ። ምን አይነት አስቀያሚ ናችሁ? ቆይ ምን አይነት ቀፋፊ ናችሁ? ምን አይነት ውሸት ነው? እስኪ ስትዋሹ እንኳን ቢያንስ የማይነቃ የማያስታውቅ ይሄ በቃ የተደባበሰ ውሸት አውሩ። እኛ በደንብ ነው የምናውቀው። ይሄ የእናንተን ሴራ ከዚህ ጀርባ ያለውን ሴራ እናውቀዋለን። አገልጋይ እየተባላችሁ ቢቻላችሁ ትቃወማላችሁ ብለን የምንጠብቃችሁ ባይቻላችሁ ደግሞ ዝም ትላላችሁ ብለን ስናስብ ጭራሽ ወጣችሁ አርሲ ላይ የመሞታቸው ግዴታ እንደሆነ አርሲ ላይ መታረዳቸው አስፈላጊ እንደሆነ አርሲ ላይ ወንድሞቻችን መቃጠላቸው እንደሳት መንደዳቸው የተገባ እንደሆነ ትናገራላችሁ ሚዲያ ላይ ወጣችሁ። እነ ዘማሪ ቴድሮስ አንተ በየቀኑ ላንቃስኪ በጠስ ድረስ ያንቀረቀንክ የምታወጣውን የሚሰማልህ ካህን እየታረደ ምእመን እየታረደ አንተ ተረተረት አወራህ አይደል? አንተ ተዘባበትክብን። በወንድሞቻችን በባለማተቦች ላይ አንተ ተዘባበትክ፣ ተሳለክ። አንረሳላችሁ። ይሄን በደል በእኛ ላይ በእኛ በህፃናት ላይ ይሄን መርዝ እየመረዛችሁ የምታልፉ አገልጋዮች አንረሳላችሁ። እግዚአብሔርን ይሄን ጊዜ አንረሳው። ኦኬ እንዳያችሁት ነው እንግዲህ በጣም ብዙ ኦርቶዶክሳውያን በዚህ ጉዳይ ላይ የራሳቸውን ሐሳብ እየገለጹ ይገኛሉ። እኔ ደግሞ አንድ ተጨማሪ ቪዲዮ ላሳያችሁ። እውነት ይህን ሃይማኖት ተቋም ይገልጻል ብዬ ያሰብኩት ቪዲዮ ነው። እናንተ ማይታችሁ ሐሳብ አስተያየታችሁን ኮሜንት ላይ የምታስቀምጡልኝ ይሆናል። ከዛ በኋላ ወደ በጋሻው እንሄዳለን ወደ ቪዲዮ። ይቅርታ አልጠይቅም። የውድ ኦርቶዶክሳውያን የኔ ቤተሰቦች አይከፈልበትም። ሙሉ ተመልከቱኝ። ይሄን ቪዲዮ ሼር አድርጉልኝ፣ እስከ መጨረሻው አዳምጡኝ። በጋሻው አርፈ ተቀመጥ። የራስህ እምነት ስበክ። በሰው ሞት የሚደሰት በሰው ሀዘን የሚደሰት ሰይጣን ብቻ ነው። አንተ ድሮ ኦርቶዶክስ ቤት እያለ ያለን ሞገስ ያለን ክብር ታውቃለህ። ዛሬ ግን የከሰረ ነጋዴ ሆናል። ማንም አያዳምጥም። ድምጽ ለዛ ጠፍቷል፣ ወዝ ጠፍቷል። በቃ እመን። ኦርቶዶክስ ቤት ያለ ሞገስን ድሮ ሁሉም ኦርቶዶክሲያን መጥተው አንተን ስብከት ለመስማት ምን ያህል እንደሚጓጉ ድምጽ እንዴት ሞገስ እንደነበረው የሚታወቅ ነው። አሁን የለሽም ብራዘር፣ ከሰረሻል። ማንም አያዳምጥሽም። ውስጥ ያለው ሰይጣን ነው፣ አጋንንት ነው። ተጠምቀ ንስሐ ገብተህ ና ወደ ኦርቶዶክስ ተመለስ። ያለ ጊዜ አጭር ነው። በዚህ ልክ ምዕመንን፣ ኢትዮጵያውያንን፣ ፕሮቴስታንትን፣ ሙስሊምን፣ ኦርቶዶክስን ሁሉን መናቅ ይቻላል? በጋሻው ደሳለኝ
ትላንትና በድጋሚ አለ ሼር ኮፒ ሊንክ ያደረጋችሁ ይሄን በተመለከተ የኔን አገልግሎት በተመለከተ ቀናውን መልእክት ለሚፈልጉት ነገር ጠምዝዘውት ህዝብ ማሳዘናቸው ህዝብ ማስቆጣታቸው ራሱን ችሎ ግፍ ነው። ይሄም አጨዳ አለው እያልኳችሁ ነው። አጨዳ አለው ይታጨዳል። የጊዜ ጉዳይ ነው እንጂ ይታጨዳል። መልእክቱ እኔ አምኜበት ያስተላለፍኩት መልእክት ነው። ማስተባበለውም ምክደውም ነገር አይደለም። ይሄ ቪዲዮ ትላንት ዳር 2 ቀን በጋሻው ዩቲዩብ ቻናል ላይ ነው የተጫነው። እንግዲህ ከዚህ በፊት የተናገረውን ቢያንስ ተውት፣ ይቅርታ ጉዳዩን ባያስተካክሉ ይቅርታ ቢጠይቅ መልካም ነበር። አይ እንደዛ ማለት ፈልጌ አይደለም ብሎ ቢያስተባብል መልካም ነው። አጣማችሁ ነው። ለዚህም እንደገና ሌላ ግፍ ታይዳላችሁ፣ ሌላ መከራ ታያላችሁ የሚል ዛቻ ያለው መልእክት ነው። እሱ ግን ያስተላለፈው በእብሪት እኔ በጣም የማዝነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ክፍል ምንም ባለመስራቱ በእውነት ይህንን እዚህ ላይ እንኳን መስራት ካልቻሉ ምንም በቃ እኛ ዝም ብለን ነው ምንጮኸው እንደ ቁራና እሱ እንደዚህ አሁንም ነገም ተነጎዲያም ሞቶ ያሻውን ቢል ምንም ማድረግ አንችልም። አይፊቶሪ እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። እሺ እንግዲህ አትርሱኝ ይመስላል አይደል? ወንድም በጋሻው አትርሱኝ እያለ ይመስላል። ይቅርታ ጠየቅም አልጠየቅም ለዚህ ቤተክርስቲያን የምትጨምረውም የምትቀንሰው ምንም አይነት ነገር የለም። ከክብራ ዝቅ አታረጋትም፣ ከክብራም ደግሞ ከፍ አታደርጋትም። በክርስቶስ በደሙ የተመሰረተች እውነተኛ ቤተክርስቲያን ስለሆነች ማለት ነው። እዚህ ጋር የምፈልገው ነገር እንግዲህ ከዚህ ቤተክርስቲያን ወጣል ለምንድን ነው እቺን ቤተክርስቲያን ማስተዋት ነው? እያንዳንዷ ነገር ላይ ቤተክርስቲያኒቷን ታነሳታል፣ በሁሉም ዙሪያ ማለት ነው። የራስን እንግዲህ ይሄ እርክበትን ያመንክበትን ወንጌል መቼ ነው የምትሰብከው? መቼ ነው እቺን ቤተክርስቲያን የምትተዋት? ባይዘዌ አንተ የምትነውን አምላክ እኛ እናቀው። ስለዚህ በቻልከው አቅም እቺን ቤተክርስቲያን ተዋትና የራስን ወንጌል ለመስበክ ሞክር ለማለት እወዳለሁ። ይሄን መልእክት የማስተላልፈው ቅዱስ ሲኖዶስ ነው። እዛው ውስጥ መግደያ ያላችሁ ይቅርታ አልተጠየቀበት እውነት ብቻ ነው የሚያሸንፈው። እስላሞች ላይ የሆነ አይነት ዘመቻ እንዲከፈት ዛሬ እንደዚህ አድርጉልኝ። መጀመሪያ ቪዲዮን ላይክ አድርጉትኝና የመደመር ምልክት መኖር አለመኖሩን እሱን አረጋግጡ። ካላ አጥፉትኝ። ኮሜንት ሴክሽን ላይ ወንድማችንና በቃ ብላችሁ ጻፉለትኝና ቪዲዮን ፋቨራይት ኮፒ ሊንክ ያደረጋችሁ እንዲደርሱ አድርጉልኝ። ወንድማችን እንግዲህ በጋሻው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተባረረ በኋላ በራሱ የሃይማኖት ጸጽ ማለት ነው ከቤተክርስቲያን ከተለየ በኋላ እጅግ በጣም ብዙ ነገሮቹ አላስችል ብሎታል። ሁሉ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሱ ናት። ባገኘው አጋጣሚ ሁሉ ሚሰብከው እዛ ቤት እንኳን ሆኖ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ያው ሐሜት ቢሆንም ማለት ነውና እንደዚህ የሚያደርገው ሳስበው ደግሞ ናፍቆት ሳይሆን አይቀርምና ወንድማችን ደፈር በልና ያጠፋውን ጥፋት የሰራውን ስተት ሁሉ ቤተክርስቲያን የይቅርታ እጆቿን ዘርግታ ዛሬም ትቀበላለችና እስቲና በቃ ድፈርና አንድ ባል ሚስቱን አልፈልግሽም ብሎ ከፈታ በኋላ ዘወትር ስለሷ ስሟን እያነሳ ባገኘው አጋጣሚ ሁሉ ስለሷ የሚያወራ ከሆነ የነበረው ፍቅር አለቀቀውም ማለት ነው። እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። የተወደዳችሁ ውድ ክርስቲያኖች ኦርቶዶክሳውያን ሁላችሁንም ይሄንን ቪዲዮ 5 ጊዜ ኮፒ ሊንክ ሼር አድርጉልኝ። መቼም ሰሚ ያጣ ትውልድ ሰሚ ስናጣ ምንም ልናደርግ አንችልምና ግን ይቅርታ አልጠይቅም ሲል በጋሻው ለበጋሻው አንድ መልእክት ብቻ ላስተላልፍ ፈልጋለሁ። በጋሻው ዛሬ ይቅርታ ባትጠይቅ ዛሬ የሚጠይቅ አካልም ባይኖር ዛሬ እንደፈለክ በትፋነን ነገ ግን ጊዜ ይመጣል። ነገ ጊዜ ሲመጣ ደብቁኝ ትላለህ። ደብቀው እንኳን ይቅርታ ግን በጠይቅ የዛሬዋን የልብ የተሰማህን የልብ ተሰምቶ ይቅርታ አልጠይቅም ያልክባትን ቀንን እንዳትረሳት ለታሪክ ይቀመጥ። ይሄ ቪዲዮ ሁላችሁም ሼር አድርጉት። እንደዚህ ቤተክርስቲያን ላይ ታድሷውያን፣ እንደዚህ ቤተክርስቲያን ላይ ፕሮቴስታንቶች፣ እንደዚህ ቤተክርስቲያን ላይ አንዳንድ ቦጥባጭና ቦጥቧጭ ሆኑ ካህናቶች ቤተክርስቲያኗን እየሰደቡ አይቀጥሉም። እግዚአብሔር ለሁሉም ጊዜ ያለው ቀን አለው። እያየን ነው።
በአርሲ በኩል የሞቱትን ሕፃናቶችን የሞቱትን አባቶችን የሞቱትን እናቶችን ፋኖ ገደላቸው ተባለ። ለታሪክ ይቀመጥ። ለታሪክ ኦኬ እንደሰማችሁት ነው እንግዲህ በጋሻው ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አፉን ያላቀቀ ይገኛል ማለት ነው። ይቅርታ አጠብቁ ከኔ ምንም ነገር አላጠፋውም እያልን ይገኛል። እንግዲህ አዎ ይቅርታ አይጠይቅ ያው ጊዜው የነሱ ነው ብለን እናስብን አንድ ኦርቶዶክሳዊ ይህም ጊዜ ያልፋል ዋጋ የሚከፍልበት ቀን በቅርቡ ይሆናል ብዬ አስባለሁ። እንግዲህ እንደሰማችሁት ነው ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንዴት ሲሳለቅ እንደነበረ በሞቱ ሳይቀር ሲሳለቅ እንደነበረ የኒሲዲ ስላቃጠሉ ነው ኦርቶዶክሳውያን እየተቀጡና እየተገረፉ ያሉት። በሞቱ ሲሳለቅ የነበረ ግለሰብ ዛሬ እንኳን ይቅርታ ጭራሽ ሌላ ነገር ይዞ መጥቷል። ለማንኛውም እኛ አጀንዳችን አንቀይርም፣ ያለውን ሁሉ አብረን ለማስኬድ እንሞክራለን። እንደዚህ ያሉ ሰዎችን ደግሞ መረጃውን ሴቭ እያደረግን መያዝ አስፈላጊ ነው ብዬ ነው ይዤላችሁ የመጣሁት። አሁን ወደ መጨረሻው ቪዲዮ እንሄዳለን። አንድ እጅግ አስገራሚ ቪዲዮ ነው ማሳያችሁ፣ ተመልከቱና ተመለሱ። በአርሲ የተፈጸመውን የኦርቶዶክሳውያን ግድያ በተመለከተ ለዶናልድ ትራምፕ የተጻፈው መልእክት መድረሱ ተገለጸ። ወደ ዝርዝር መረጃዎች ከመግባቴ በፊት ወቅታዊ አገር አቀፋዊና ታማኝ መረጃዎች ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃዎች ስመለስ በርካታ የንጹሃን ግድያ በአርሲ መፈጸሙን የክርስትና እምነት ተከታዮች ላይ ያነጣጠረውን ጥቃትና ግድያ አስመልክተው የደረሰውን ሰቆቃ በማውገዝ ድርጊቱ እንዲጣራና ችግሩን የፈጠሩት አካላትን በሕግ አግባብ እንዲጠየቁ በደብዳቤና በስልክ ኮንታክት አድርገናል ሲሉ የገለጹት በሀገር አሜሪካ ኮሎራዶ ግዛት የህዝብ ተመራጭ የሆኑት አቶ አምሳል ካሳው መልእክታቸውን ለፕሬዚዳንት ዶናልድ ትራምፕ አድርሻለሁ ሲሉ መናገራቸው ከደረሰኝ መረጃዎች ለማረጋገጥ ችያለሁ። መልእክቱን አያይዤ የአሜሪካው ፕሬዚዳንት አማካሪ ለሆኑት ክሪስቲን ሲኖሮ ቅሬታውን ማቅረቤን ማስታወቅ ፈልጋለሁ ያሉት አምሳል ካሳው በቀጣይም ዶናልድ ትራምፕ የሚሰጡትን ምላሽ እንደሚያሳውቁ ገልጸዋል። እሺ በቅድሚያ አሁን እቺን ቪዲዮ ሰራ የሀገረ ስብከት ንጹሃን ይሆናችሁ፣ የወረዳ ቤተ ክህነት የደብር አስተዳዳሪ ንጹሃን ይሆናችሁ፣ መነኮሳት እንዲሁም ንጹሃን ይሆናችሁ እንዳትቀየሙ ወይው ነገርኳችሁ። እኔ አሁን ይሄን ቪዲዮ የምንሰራው ለሌቦች ብቻ ነው። ስለዚህ አስቡት ዛሬ ይችን ቆም ማን ይሰጥ ይመስላችኋል? የተከበረው የአዲስ አበባ አንድነት ገዳም አቡነ መርካቶ ናቸው። እልል ብላችሁ መስሉልኝ ለአቡነ መርካቶ። እናት የአቡነ መርካቶ እግዚአብሔር ያክብሮት። እውነቴን ነው የምለዎት በጣም የተከበሩ አባት ነዎት። ምክንያቱም ያልተማረውን ያጳጳሳሉ፣ ያልተማረውን ያመነኩሳሉ፣ ያልተማረውን ካህን ያረጋሉ። እንደዚህ ቆባ አድርገው ዛሬ ልከውልኛልና ነገ መስቀሏል አባቴ በቃ ተበላ በቃ ያንዳንድ ህዝብ በቃ አንተ የጓ ክርስቲያን ልበልህ ኧረ በቃ ማን ተናግሮኝ የት መነኮስክ የት ካህንክ የሚለኝ የለ መስቀል የተመጣው የሚል የለ። አቤት 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 ይሄ አሁን ምንላችሁ ይሄን የደብር አስተዳዳሪውን ወይም የሀገረ ስብከቱን አጨርባሪ ሆኖን ብቻ እያለሁ ንጹሃን አይደለም። የትኛውን መስላል አዛኝ እስኪ ከአዲስ አበባ እንድሰጡኝ ነው ወለቴ ነው ሄሎ ከአዲስ አበባ ውስጥ ውጭ እንዳሰጡኝ ከአዲስ አበባ ካለው የትኛውን መስላል እስኪ እንዴት አንሳለሁ ወለቴ ነው ብላችሁ ኦሆሆሆሆ እሱ ይቆባል አይደል? ተበላ እድሜ ለአቡነ መርካቶ አቡነ መርካቶ እድሜና ጤና ይስጥዎት። እውነቴን ነው ወይ እኔ እውነቴን ነው። በቃ ይሄን ሸር አድርጋችሁ ለአቡነ መርካቶ አድርሱልኝ። አቡነ መርካቶ ጥሩ ቆብ ልከውልኛል፣ መስቀሏን ደግሞ ነገ። ስለዚህ ምዕመናት አይሩጎ ሕፃናት እንኳን ደስ አላችሁ፣ አቡነ መርካቶ ልከውልኛል። ዛሬ መንኩሻለሁ ዛሬ ማንም የሚናገረው አቡነ መርካቶ የሰጠውን ሁሉ የሚናገረው ስለሌለ ህጅ አቡነ መርካቶ ቆብ ሰጥተውኛል፣ ነገ መስቀሉን ይሰጡኛል። ለምን ነው ብላችሁ። ስለዚህ ማናው ማለት ከእንግዲህ በኋላ አባ ሌቦ እበላለሁ። አባ ሌቦ የአቡነ መርካቶ ልጅ በቃ እጅና መባለው የሚናገረኝ የለ። እኔ እኮ ህዝበ ክርስቲያኑ አዛኝ ቆብ ላረገው ሰግዳችሁ ለምኑ ሰግዳችሁ መለዩ የሌላት ቤተክርስቲያን ታሳዝን። ነገር የኦርቶዶክስ እኮ ታሳዝናለች። አያችሁ የነ መቃርስ ቆብ የኛ መነገጃ ሆናለች። ይኸውላችሁ አሁን ይቺ ቆብ ማለት ነው ለመነኩሴ ብቻ ነበረች፣ ለመነኩሴ ብቻ ማለት ነው። ግን አጨበባሪዎች ሌቦች ቄሱ ሚስቱን ይዞ ማለት ነው የመነኩሴ ሚስቱ ይችናት አይደል? ቄሱ ሚስቱን ይዞ ይችን ደግሞ ያረጋል። አሁን እኔ ሚስት አለኝ በቃ ይችን ማረግ ነው ማለት ነው። በቃ ሁለት ሚስት አለኝ ማለት ነው። ስለ ሁለት ሚስት ደግሞ ቤተክርስቲያን ይፈቀዳል። ስለዚህ ለአባታችን ለአቡነ መርካቶ ሸርሸር እያረጋችሁ አረሱልኝ። ቆቡ ደርሶኛል፣ መስቀሉን ደግሞ ነገ እንዲልኩልኝ ብላችሁ አረሱልኝ። ሰላም ሰኖቱልኝ። ቆባ ምናብኛለች ታባት ወይ አስተዳዳሪማ መሆን አለብኝ እንዴ? መዝረፍ አለብኝ እንዴ?